እኛ የቃልን ኃይል አናቅም። ለዚህ ነው ብዙ ክርስቲያኖች የምንጎዳው። በዘንዶ ነው የሚሰሩት፣ በእንትን ነው የሚሰሩት። ጨለማውን ነው የምናከብረውና ትልቅና ያንተ አንዱ አንደበት የሚናገረው ምላስ ጠላትን ፈንክቶ ነው የሚያባርረው። ከመንገድ ላይ እጃችሁን ከፍ አድርጉና እኔ እናገራለሁ በኢየሱስ ስም በምንም አይነት መልኩ በእናንተ ዘመን ላይ የተነገረ ቃልን ሁሉ ክፉ ቃልን አፍርሻለሁ። አሁን በስራችሁ ላይ የተነገረን አፍርሻለሁ። በትዳራችሁ ላይ የተነገረን አፍርሻለሁ። በጤናችሁ ላይ የተነገረን አፍርሻለሁ። በአገልግሎታችሁ ላይ የተነገረን አፍርሻለሁ። እስኪ አንሱና እጃችሁን በኢየሱስ ስም በሉ። ማንኛውም ኔጌቲቭ ቃል በሉ እስኪ፣ ማንኛውም ክፉ ቃል በሉ እስኪ፣ እድገቴ ላይ የተነገረ፣ ሞገሴ ላይ የተነገረ፣ ጸጋዬ ላይ የተነገረ፣ ስራዬ ላይ የተነገረ፣ ልጆቼ ላይ የተነገረ፣ ትዳሬ ላይ የተነገረ በኢየሱስ ስም በሉ ይፍረስ በሉ እስኪ፣ ይፍረስ በሉ እስኪ። አሁን ተናገርኩ፣ ፈረሰ ከዘመናችሁ ላይ። አኖታ ኮዳ ባህረባስ ጠላት አይቀድምሽም፣ ጨለማ አይቀድምም፣ በመኮብለል አትወጣም። የሰራዊት ጌታ እግዚአብሔር ይቀድማል። በፊት ለፊታችሁ ይሄዳል። እንዲህ በሉት፣ በፊት ለፊት ይሄዳል በሉት። ያስ አማኮታ ላባ ይሄን ሳላፈርስ ደስ አይለኝም ማገልገል። አሜን ዋው አጃጂዲያስ ያማና ከጀርባችሁ እንዲህ ተከምሮ ያለ ክምር ተደፍቷል። አሁን የጠላት አንደበት ያከማቸው አዱካ ተርማሳያባ ነገር እንዳይከናወን ያከማቸው ነገር ዛሬ ተበተነ። እስኪ ተበተነ በሉ ናቸው። እስኪ አይታችኋል። እንዲህ ብሏል ኢዮብ፣ ሌዋታንን አንቀሳቀሱብኝ አለ። ዊዝታንግ እኮ ነው፣ ሟርት እኮ ነው ስፒሪቱ። አንቀሳቀሱብኝ ሲል ነገሬ እንዲያዝ፣ እንድታመም፣ እንድጨነቅ፣ እንድቸገር። ግን በዛ ውስጥ እሱ አላዘንም። ሌዋታንን ነው መስበር ያለብን። አሜን። በእያንዳንዱ ሰው ጀርባ የሚከተል አለ። ዛሬ በኢየሱስም ይገለበጣል፣ ይገለበጣል። ለምን እንደሆነ አላውቅም። እኔ ቅባቴም ጠላት ላይ ስለሆነ መሰለኝ ጠላት ነው የምለው። ጠላት ነው የምንለው። አሜን ነው። ጠላት በሉ እስኪ። ሰይጣን ነው ጠላታችን፣ ሰው አይደለም። አሜን። ኢየሱስ ጌታ ነው። ጥቂት ደቂቃ ተናግሬ እነሱ ስላሉ እንጠቀም አይደል? ፈታ ብለን እንድናመን ለአንዳንድ ሰው ጭናለሁ፣ ጸልያለሁ። ግን አምልኮ ነው የሚሆነው። ስለዚህ 10 ሚኒትስ ነው የምጸልየው። እጃችሁን ከፍ አድርጉ። እግዚአብሔር ላለመላችሁ ለዛ ዓላማ መኖር ይሁንላችሁ። ዘመናችሁ በብክነት አይለቅ። የእግዚአብሔርን ክብር የምታዩ ሆኖ እንዲህ በሉ። በመጨረሻው ዘመን በሉ በተራ ላይፍ ተራ ኑሮ አልኖርም በሉ እስኪ። የእግዚአብሔር ክብር በህይወቴ ይገለጣል በሉ። የእግዚአብሔር ኃይል ይገለጣል በሉ። እንደሌላ ሰው ሆናለሁ በሉ። ለተጠራውለት ዓላማ ኖራለሁ በሉ። አሜን ነው ወይ? የሚበልጠውን ነገር መፈለግ በሚል እናገራለሁ። የዚህ ምድር ነገር መፈለግ ለዚህ ምድር ብቻ ነው የሚጠቅመው። የሰማዩን ነገር መፈለግ በምድር ሆነን የሰማይን ስራ ለመስራት የሚጠቅመን አንዱ መሳሪያ። በጣም የሚገርመው አባቶች ብዙ ጥያቄ የተጠየቁ አባቶች አይቻል። ለምሳሌ ምድራዊ ነገር እኛ ከችግራችን አንጻር የኢትዮጵያ ያለንበት ሀገር መቼ ይሆን ቤት ሰርቼ፣ መቼ ይሆን መኪና ነድቼ፣ መቼ ይሆን አንድ ሀገር ደርሼ ሄጄ ማላውቀው ሀገር ደርሼ። ጥሩ ነው እሱ እድገት። እጃችሁን አንሱ ልናገርባችሁ። እሱ ማንኛውም የሌላችሁ ነገር ይኑራችሁ በኢየሱስ። በዚህ ምድር ስትኖሩ እድሎቻችሁ በተለያየ ነገር የተያዘ ነገሮቻችሁ የተያዘ ይለቀቅላችሁ በኢየሱስ። አልቃወምም እሱ ማግኘቱ። ግን በዚህ ምድር የምንኖርበት ፐርፐዝ የምንኖርለት ኑሮ እግዚአብሔር። እስኪ እግዚአብሔር ነው በሉ። አጆታ ካራባሳ ዛሬ ማየው የሚበልጠውን ነገር መፈለግ በሚል እሱ መንፈሱ ነው። ክብሩን ስለተለማመደ ነው እንደዚህ የምለው። ክብሩን የተለማመደ እጁን ያሳይ። ክብሩን የለመደ እጁን የለመደ ህልውናውን የለመደ እሱ ይብዛላችሁ በኢየሱስ። አያችሁ፣ ህልውናው ሲኖር በህልውናው የምታገኙትን ደስታ በብርና ወርቅ አታገኙትም፣ በስልጣን አታገኙትም፣ በአንቱታ አታገኙትም፣ በተለያየ ነገር አታገኙትም፣ በሰዎች አታገኙትም። የምታገኙት በራሱ በመገኘቱ። ዛሬ በመገኘቱ አንድ ሰው ረስርሶ ይወጣል። እየጸለይን ዛሬ ተሰምቶት የማያውቀው ክብር ይሰማዋል። የያዘው ነገር ይለቀዋል አንዱን ሰው። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እናወጣለን ሁላችን። ክብር ለኢየሱስ ይሁን። ከሁለተኛ ነገሥት ምዕራፍ 2 ከቁጥር 9 ያለውን አነባለሁ። በኢየሱስ ክርስቶስ ስም አነባለሁ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ ላደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስ በእኔ ላይ እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ሳልወሰድ ካንተ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ክብር ለኢየሱስ ይሁን። እንዲህ በሉ እስኪ፣ ካንተ ሳልወሰድ በሉ እስኪ። ብትኩር ብለህ ብትመለከተኝ በሉ እስኪ፣ ብታየኝ በሉት ይሆንልሃል በሉት። አሜን ነው ወይ? ኦናማስ የቫና ማራ ዌልካም ፕሮፌት። ክብር ለኢየሱስ ይሁን።
እንዲህ በሉት፣ ልታየው የሚገባውን ታየዋለህ በሉት። ልታየው የሚገባውን ክብር ታየዋለህ በሉት። አስቸጋሪ ነገር መለመን በሚል ከዚህ በፊት አገልግዬ አውቃለሁ። በጣም የሚገርመው ምድራዊ ነገር ምድር የሚቀር ነው። የጌታችን የኢየሱስ ክርስቶስ ምጽአት ለኛ ዳግም መወለዳችን፣ መዳናችን፣ የእግዚአብሔር ልጆች መሆናችን ነው ዋናው ነገራችን። በዚህ ምድር ዋናው ነገራችን የእግዚአብሔር ልጆች መሆናችን ነው። በዚህ ምድር ዋናው መሆናችን ዳግም መወለዳችን፣ መዳናችን ነው። ጎን ያለው መዳን እንዳይቀልብ በሉት። አንደኛ ነገር ነው በሉት። አሁን ብዙ ነገር ላይኖር ይችላል በሉት። መዳን በቂ ነው በሉት። መዳን ደግሞ ይኖርሃል በሉት። አላባካሴታና አያችሁ ጌታችን ኢየሱስ የመጣው ዓለምን በክርስቶስ ለመጠቅለል ነው። አሜን ነው። እስኪ ዓለምን በክርስቶስ መጠቅለል በሉ። እስኪ የእግዚአብሔር ልጅ ማድረግ በሉ። ከጨለማው መንግስት ማዳን በሉ። ምን ለማለት ፈልጌ ነው? በዚህ ምድር ላይ ያልተፈቀደለትን የያዘ አለ። እሱም ሰይጣን ይባላል። ሰይጣን እኮ ፍጡር ነው። ይሄን ታውቃላችሁ? የተፈጠረ ነው። ፍጡር ነው። አታውቁም? እግዚአብሔር ነው የፈጠረው። ማን ነው የፈጠረው? ሰይጣን ነው። አንዳንድ ሰው ራሱ የተፈጠረ ስለሚመስለው ነው የሚፈራው። ባይዘዌ ሰይጣንን እግዚአብሔር ነው የፈጠረው። ዛትስ ዋይ አንተን ማይችልህ ፍጡር ነው፣ አምላክ አይደለም። አሜን ነው ወይ? ግን ያልተፈቀደለትን ይዟል። እስኪ ቤተሰቦቻችሁን አስቡ፣ አጎት አክስቶቻችሁን፣ ጎረቤቶቻችሁን አስቡ። አሁን ደግሞ እንደውም የጣዖታት ብዛት ከተማይትን ሀገራችን ላይ የያዘ ነው። እጃችሁን ከፍ አድርጉ። በኢየሱስም እናገራለሁ፣ በአንደበታችሁ ብዙዎች ይፈታሉ። የእግዚአብሔር ቅባት በእናንተ ላይ ይመጣል። የእግዚአብሔር ሞገስ በእናንተ ላይ ይመጣል። ወንጌል በአንደበቶቻችሁ ይነገራሉ። በምትገቡበት ማንኛውም ጨለማ ይመታል። ማንኛውም ክፉ ይመታል። እስኪ ጩና ይመታል በሉ። አሜን። የጣዖታት ብዛት፣ የአምልኮ ብዛት፣ ህዝቡ በጨለማ ዓለም ተይዟል። አሁን የሚያስፈልገን አኖይንቲንግ ብቻ ነው፣ ክብር ብቻ ነው። እዚህ ጋር ስመጣ ዓለም በክርስቶስ መጠቅለል አለበት ስል አንድ ነገር ሲጎላት ነው ቤተክርስቲያን ወይም እኛ ዓለምን መጠቅለል የሚያቀተን ቅባት ነው። ቅባት ራሱ አሸናፊ ነው። ቅባት ራሱ ጎታች ነው። ቅባት ራሱ አዳኝ ነው። የእግዚአብሔር ቅባት በእናንተ ሲገለጥ ብዙ መናገር አይጠበቅባችሁ። መቆማችሁ ስራ ይሰራል። መናገራችሁ ስራ ይሰራል። መሄዳችሁ ማለሐሲያ ባንዳ የምትገቡበት ቦታ ሰላም አብሯችሁ ይገባል። ጨለማ ይመታል። እኔ እናገራለሁ በኢየሱስ ስም 2017 በከንቱ አትሻገሩ። በምትገቡበት ቤተሰቦቻችሁ መካከል እስራቶች መበጣጠስ ይጀምራል። ጨለማ መመታት ይጀምራል። አያችሁ ኤልሳና ኤልያስ ኢንቲሜሲ ነበራቸው፣ ወዳጅነት ነበራቸው። በጣም ብዙ አብሮት እንደሚሄድ የምታውቁት ነው። እጁን በማስታጠብ እንደሚያገለግል የምታውቁት ነው። ግን መሄጃ ጊዜው ደረሰ። በጣም የሚገርመው መጀመሪያ መጎናጸፊያ ወድቆበታል። ቻላጋታስ ይሄ ይገርመኛል። መጎናጸፊያ በሉ እስኪ። መጎናጸፊያ ማለት መለየት ማለት ነው፣ መነካት ማለት ነው ነገር ልክ እንደኛ ማለት ተነክተሃል በለው። ጎን ያለው በለው እስኪ ጎን ያለው። አንዳንዱ እኮ አልተነካም በወንበር ነው። ተነክተሃል ወይ በለው። ዳላ ካታራባስ የተነካ ሰው እኮ አያስችለውም። ለዚህ ነው እኮ ኢየሱስ ውስጣችን ወደ እኔ የመጡትን አለ ጌታ ከቶ ወደ ውጪ አላወጣም። አትችሉም ያለ ኢየሱስ። የትም ብትሄዱ አትደሰቱም። ተነክታችኋል። የተነካችሁን ያሳየኝ ዘንድሮ። ይሄ የተነካችሁት መነካት ይቀባችኋል። በልዩ ቅባት ይቀባችኋል። ትውልድን በሚያስመልጥ ቅባት ይቀባችኋል። አሜን በሉ። በደንብ አሜን በሉ። ለቅባት አየ መጎናጸፊያ ወድቆበታል፣ ግን ደብል ፖርሽን አኖይንቲንግ ያስፈልገዋል። ልክ እንዲህ ነው የዘመኑ ክርስቲያን። ያመንን ሰሞን የተቀበልናት ልሳን ማለት ናት። ባይዞ መንፈስ ቅዱስ አያድግም፣ ግን አኖይንት ያደርጋል። አያድግም እኮ ውስጣችሁ ያለው መንፈስ የሚያድግ መስላችሁ? አኖይንት ያደርጋል፣ ይቀባል። ታላጋስ እጃችሁን ከፍ አድርጉ። ይቀባኛል በሉ። አንድ ሰው አኖይንትድ ይሆናል ዛሬ። አሜን ነው ወይ? አው ጸሎት ላይ እኮ የሆነ ነገር ታያለህ አይደል? አው ግን መስራት ይጀምራል። በምትገባበት ጨለማን መምታት ይጀምራል። በሽታን መስበር ይጀምራል። እርግማንን መስበር ይጀምራል። አሜን በሉ እስኪ ይቀባኛል በሉና አውሩ። መጎናጸፊያ ወድቆበታል። የተነካው ነገር አለ። ስለዚህ ነው በኢያሪኮ ሊድ፣ በቤተልሔም ሊድ፣ በቃ የትም ሂድ አልለይህም ማለት አኖይንቲንግ የሆነ ደብል ፖርሽን እፈልጋለሁ። ምድራዊ ነገር አልታየውም። ምክንያቱም ስታዩት ኤልሳን አርዶ የተከተለ ነው። መጀመሪያ ትቶት የተከተለው ነገር አለ። ትቶ የመጣው ነገር አለ። እንዲህ በለው፣ ትተህ ለመጣው እንዳታለቅስ በለው። ዋና ነገር አለ በለው። ለትውልድ የሚጠቅም በለው። ሐላባ ካባስ ዘርህን የሚያስፈታ በለው። በህይወት ይገለጣል በለው። በኢየሱስም ይሆንላችሁ። አየ ለበሬዎቹ አላለቀሰም። እኔ እኮ በሬ አርጄ ነው በሬ ስጠኝም አላለውም። ቤት ስጠኝ እንዲህ አለው። ሐላባት ያናማስ በጣም የሚገርም ዮርዳኖስን ከከፈሉ በኋላ ነው ይሄን ተናግሬ ነው የምንጸልይ። ከከፈለና አልፈዋል። ኦሬዲ እኮ ከፍሎ ለማለፍ ከፍሎ መመለስ ይፈልጋል። ግን ሂ ቢሊቭ ዝም ብሎ እንደማይመለስ እኔ እውነቴን ነው። ዘንድሮ
አንድ ነገር አምሮኛል። እግዚአብሔር ዝም ብዬ ቆሜ እንዲሰራብኝ ሳይለንት አኖይንቲንግ ብሏል አንዱ። አሜን ነው ወይ? ከማውራት አልፎ ማለት ነው። አሜን። አንድ እግዚአብሔር ሰው አለ ሳይለንት አኖይንቲንግ። እውነቴን ነው የምነግራችሁ። ሳይለንት አኖይንቲንግ የሚል ሰርቪስ አለው እና ሲገባ አጋንንቶች መውደቅ ይጀምራሉ። አለቀስኩ ነው ይቺ ውጣ አትውጣ ይላቸው። ሲገባ ይጮሃሉ። አማረኝ መፍትሄ ነው። እኔ አማረኝ ታያላችሁ። እኔ ላይ ችግር የለውም። ድሮም እንደዚህ እያሉ ነው ያዩት። አሜን ነው ወይ? ኢየሱስ ጌታ ነው። እስኪ ክብር ይወድቅብኛል በሉ። ክብር እና ይሄው የእግዚአብሔር ሰው ደግሞ ወደ ሆስፒታል ሲገባ ሆስፒታል ላይ ያሉት ገና ሰው ሊጠይቅ ነው ሄደው የሚገዛ ነገር ገዝቶ ሲገባ ገና ሲደርስ ከዛ አጋንንቶች እየጮሁ መውረድ ጀመሩ። ለምን መጣህብን ምናምን መስኮቱን ከፍተው ይጮሃሉ አሉ። ተረጋጉ፣ ልቀቋቸውና አውጡ፣ በቃ ሳሎት አውጡ። እየጮሁ እየጣሏቸው ግልኮስ እየተነቀለ ነፍሳት የሚድኑት የእግዚአብሔር ክብር ሲገለጥ ነው። የእግዚአብሔር ክብር ደግሞ የሚገለጠው ስንጠማና ስንፈልግ ነው። ከምድራዊ ነገር ወጥተን መንፈሳዊ ነገር ስንመኝ ነው። ምድራዊ ነገር አለበለዛ ያቆመናል፣ ምንም ዋጋ የለውም። ትልቅ ቤት ቢኖርሽ ሁለተኛ ቤት ብትደግሚ ይሰለችሻል፣ ትጠይዋለሽ። አልቅሰሽ ጾም ጸሎት ይዘሽለት የጸለይሽው ነገር ይቀልብሻል እጅሽ ላይ ሲደርስ። የማይቀለው እንደከበረ የሚኖረው የሰማይን አጀንዳ የምትሰራበት ዘርህን የምታስፈታበት ትውልድን የምታስፈችበት መንፈሱ ነው። እሱ ይውደቅብሽ። አላካቴ ቬኒያባስ ኢየሱስ ጌታ ነው። እና አዝናለሁ። አንዳንድ ሰዎች አሁን ዴሊቨርድ ይሆናሉ፣ ሌላ ቦታም ዴሊቨርድ ይሆናሉ። እዛ ሆሊ ስፒሪትን አይቀበሉትም፣ አይጠሙትም። የዘመኑ ክርስትና ይገርመኛል። ለምን there is something ይሰበራል። እስኪ ይሰበራል በሉ ናቸው። ዘንድሮ ኢየሱስ ክርስቶስ አይደለም የሚገነው፣ መንፈስ ቅዱስ አይደለም የሚገነው። አገልጋይ ይከበር አይደለም። አገልጋይ እንዴት መከበር እንደምወድ ቤካ ብሎ በደረቅ ሲጠሩኝ ራሱ ደስ አይለኝም። ምን ነው ፕሮፌት ሲሉኝ ደስ ይለኛል። ኒሻኔ ነው። ምን ነው ያንዳንዱ ደበራቸው። ወንድም ብትለኝም አትበለኝ። ወንድም ሂድ እዛ ወንድም በል መንገድ ላይ ፈልግና ሂድ። ወንድም ምን ፈልግ? ቅባት ነው ላይ ተቀመጠ። ጎን ላይ ቅባት አለብህ በለው። ጎን ያለች ባላጋስ ቤት ያቦራባስ ይነካል በለው። 2017 በለው። እንደማትታወቀው ነው ትቀየራለህ በለው። በመንገድ ስትሄድ እግዚአብሔር ይገለጥብሃል በለው። በስራ ቦታ ልዩነት ታመጣለህ በለው። በትውልድ መሃል ልዩነት ታመጣለህ በለው። እግዚአብሔር ባንቺ ላይ ይታያል፣ ባንተ ላይ ይታያል። እናገራለሁ። ተጠሙ ሰዎች ታይተሽ በማትታወቂበት ክብር መታወቅ ትጀምሪያለሽ። ሻባካቲያማ ካንተ ሳልወሰድ ያለው ባር ከከፈሉ በኋላ ነው። ባር ከፍለው አልፈዋል ኦሬዲ። ካንተ ሳልወሰድ ላደርግልህ የምትፈልገው ንገረኝ። ፍቅር አላቸው፣ ግንኙነት አላቸው፣ ኢንቲሜሲ አላቸው። ሊሰጠው ፈለገ። ሜቢ እሱ የፈለገው ወይ ቤት ሊሰጠው ነው፣ ወይ ልብሶቹን ሊሰጠው ነው፣ ወይ ያለውን በቅሎና ፈረስ ነው ያኔ መቼስ የሚኖረው ሊሰጠው ነው። እሱ የሚጠብቀው አኖይንቲንግ ነው። ለምን ተነክቷል? የተነካ ሰው ሌላ ነገር መጠበቅ አይችልም። ኢየሱስ ነክቷችኋል? ንካውና ኢየሱስ ነክቷል በለው። የሆነች ልሳን ጀምረሃል በለው። ሸዳጋዳባሳ አዲቲቢያቀስ አንድ ሴትዮ ሪ ሪ ሪ ሙሉ ወንጌል እያገለገሉ ሪ ብቻ ነው ልሳኗ። አዘንኩ አንድ ቀን በቃ ሪ ሴትዮ ሪን እንኳን ትንሽ ጨመር ላዞሪያ ሬስቶራንት ብሎ እንደወደቀው ማለት ነው። መሮት እኮ ነው። ልሳን ጠፋበት። እንደው እንደዚህ አይነቱ እንደው ይብዛልኝ። አይታችኋል? ልሳን በጣም ሰው ሲሞላ ይቀና ነበር ድሮ። አሁን ግን ምን ይጮህብናል? ኧረ ጩህ። ካልጮክ ሌላ ነገር ነው የሚጮህልህ። እንዲህ ያለ ልጁ ጠበቀ፣ ምንም የለም። ላዞሪያ ሬስቶራንት ብሎ ወደቀ። ላዞሪያ ሬስቶራንት ታቻለ። አንተ ላዞሪያ ትላል። ከየት ላምጣው ታዲያ? ናፈቀኝ ጠማኛል። እሺ ከመጠማት ይወጡ ወተናል። የምንጠማው ደህና መኪና መያዝ፣ ደህና ነገር፣ ፌክ ነገር፣ ጨለማው ዓለም ማምጣት የሚችለው ጌታ ኢየሱስ እንዲህ አለ፣ ለምትለብሱት፣ ለምትበሉት፣ ለምትጠጡት ለምን ትጨነቃላችኋል? ይሄን አሕዛብ እንኳን ያደርጋሉ። ዞዶቦ ሻላባጋ ሰባ ከፍ አድርጎ እንኳን የተናገረው መንፈሱን ነው ኢየሱስ። በጣም የሚገርመው አባት ልጁ ዳቦ ቢለምነው አለ ምን ይሰጠዋል? ድንጋይ ይሰጠዋልን አለ። ይሄ የምድር አባት ነው የሚናገረው። አሳ ቢለምነው ምን እባብ ይሰጠዋል አለ። እንቁላል ቢለምነው ጊንጥ ይሰጠዋልን አለ። ይሄ እናንተ ክፉዎች ስትሆኑ የምታደርጉት ነው አለ። እኔስ ከፍ ስል፣ እኔስ መልካም ስሆን አለ የማደርገው አለ ከዚህ የላቀ አለ፣ ከምድራዊ ነገር ያለፈ አለ፣ በሰው የማይቻል አለ፣ ትውልድንም ይፈታ አለ፣ ከመንፈስ ያለ ማላክ ማዳካሻዲባይ ከመንፈስ ያለ መንፈስ ቅዱስ እንዴት አልሰጣቸዋል? እስኪ እንዲህ በሉት ጎናቸው ያለው መንፈስ ቅዱስ ይምጣ፣ በኃይል ይምጣ በሉት፣ ይቀባ በሉት፣ ይለውጥ በሉት፣ ይዳስ። እሱ ሲኖር ምንም አትከለከይ። ተወዳጅነት አንተ ላይ ይወድቃል።
አሁን ኔፊን እኮ ይሳኮርና አሁን ያልነው እኮ የወደድነው በምንድን ነው? ቅባት እኮ ነው ያስወደዳቸው አይደል እንዴ? እኔ ቅባት ነው ከወንበር ፊት ለፊት ከወንበር ኋላ ወደ ወንበር ፊት ለፊት ያመጣኝ። አሜን ነው። ቅባት ትፈልጋላችሁ እናንተ ላይ ይውደቅ በኢየሱስ የሚለውጥ አሜን ነው ወይ? ጸጉርን እንደዚህ ተቆርጬ ነው የሚወደኝ። አሜን ነው ወይ? እቺን ፍሪዝ አልተዋትም። አርጅቼም የሸብታታል እንደዚህ ነው ፈርዘው እንደዚህ ፈርጄን ሁሉ ነገር ያደርጋል። ቅባት ነው ዋናው ልዩነቱ። ንካውና ቅባት ነው ልዩነቱ። በል ወደቀ። አሜን። ጸጉር ያለ አንዳንድ ሰው ሱሪ ያያል፣ ጫማ ውጣ ከምድራዊ ነገር በለው። ዩሲ ጸጉሬን ተላጭቼ አስመስ እንዴት ነሽ ጌታ ይባል አላረግም። በማንነት ያገለግላል፣ ይረዳኛል፣ እንደዚሁ ያግዘኛል፣ ይቀባኛል፣ ይጠቀምብኛል። ትውልድን እፈታለሁ ገና ፖላ ካባራ ትውልድ ገና ከጨለማ ያመልጣል። አያችሁ ብዙ የሚለመን ነገር እያለ የለመነው ምንድነው ብትብኝ አስቸጋሪ ነገር ጎን ያለው እንዲበለው አስቸጋሪ ነገር ለምን በለው። ተራ ነገር አትለምን በለው። ዋናውን ነገር ለምን በለው። ሄላኩሳ ቤሊያ ክብር ሲመጣ በሁሉ ነገር ነው አትራክት የሚያደርገው። ሳትጨነቅ ነው አትራክት የሚያደርገው። ያመጣል። አትታገልም። ለሚቀጥለው ወር አትታገልም። ለሚቀጥለው ዓመት አትታገልም። እግዚአብሔር ራሱ በሮችን ይከፍታል። እግዚአብሔር ራሱ ፕሮሞሽን ይሰጥሻል። እግዚአብሔር ራሱ ሞገስ ይሰጥሃል። እግዚአብሔር ራሱ ደጆችን ይከፍታል። አትታገልም። በኢየሱስ ስም እናገራለሁ። ሳትታገሉ ደጆች የሚከፈትላችሁ ሰዎች አላችሁ። እላችሁ ላይ ከሚቀመጠው ቅባት የተነሳ እግዚአብሔር አዳካታምባላ ሐሱከባ ብልጫ የሚያደርግባችሁ ሰዎች አላችሁ እንጂ ሰስ ሆነባችሁ። አሜን ነው ወይ? ተቀበለ። አስቸጋሪ ነገር ለምንሃል ያለው አንተ ላይ ያለውን እጥፍ ሁለት አለው። አንዳንድ ሰዎች እጥፍ 10 ባለ ኖሮ እጥፍ 100 ይላሉ። ዋው እሱ እጥፍ ሁለት ራሱ ያለው እሱ ሆኖ ነው። አንተ ብትሆን አልጋህን ስጠኝ፣ በርህን ነቅለህ ስጠኝ፣ ወይ መኪና አንተ ወልኝ በቃ ሽርሽር ልበልበትም በቃ ትተው የሚሄዱት ነገር ከ65 በኋላ መንጃ ፈቃድ ይወሰዳል ያሉኝ ካፒቴን እርሶ ነው ነገር ደነገጥኩ። እኔ ራሴ እንዴ መንጃ ፈቃድ ይወሰዳል ማን ሊነዳልኝ ነው? ከ65 በኋላ እኮ መንጃ ፈቃድ ይወሰዳል አሉኝ። እሳቸው እንግዲህ የድሮም ጌታ ይባርክ። አሜን ሃሌሉያ። አሜን። ጌታ እሳቸውን ስለሰጠኝ አመሰግናለሁ። አሜን ነው ወይ? ከኔ ጋር ወጣት ናቸው እኩል ግን እኔ ሳልወለድም እሳቸው አሜን ነው ወይ? ኢየሱስ ጌታ ነው። ክብሩን ይሰደው። አሜን ነው ወይ? እና ከ65 በኋላ እኮ መንጃ ፈቃድ ይወሰዳል አሉኝ። ትናንት ደነገጥኩ። 65 በቃ ለዚህች ነው ሰው የሚታገለው። መኪናው ምንም ምድራዊ ነገር የሚለው ይጠገባል። እንዲህ በለው ሁሉ ነገር ይሰለቻል፣ ይጠገባል በለው። የማይሰለቸው በለው፣ ሰላም የሚሰጠው በለው፣ ለትውልድ ብርሃን ምክንያት የሚሆነው በለው። ክብሩ ሲመጣብህ ነው፣ መንፈሱ ሲመጣብሽ ነው፣ ኃይሉ ሲመጣ ነው። 2017 ካሰባችሁ በክብሩ ያስባችሁ፣ በልዩ ዝማሬ ያስባችሁ፣ በልዩ ቅባት ያስባችሁ፣ ትውልድ ነፃ በሚያወጣ ቅባት ያስባችሁ። አላኪያ ማንዴስ አስቸጋሪ ነገር ለምንሃል አለ። ግን ይሄ የሚፈልገው ነገር አለ። ምንድነው ሲባል ትኩር ብለህ ተመልከት አለ። ይሄ ትኩር ብለህ ተመልከት ከባድ ነገር ነው። ጎን ያለው ትኩር ብለህ ተመልከት በለው። ትኩር ብለህ ተመልከት አቴንሽንን ያመለክታል። በጣም የሚገርማችሁ ሐዋርያት ሥራ ምዕራፍ 3 ላይ ታስታውሱ እንደነበር ፈውስ እንኳን ሪሲቭ ለማድረግ ትኩረት እንደሚጠይቅ እዚህ ጋር አይቻል። ዮሐንስ በጴጥሮስና ዮሐንስ 9 ሰዓት ላይ ከሌሊቱ 9 ሰዓት ላይ ለጸሎት ሲገቡ ያ በመንገድ ዳር ሆኖ የሚለምነው ሰው በመቅደስ ዳር ነው እንግዲህ ያስቡት። ግን እሱ ላይ ነቀፌታ ነበር እግሩ ላይ ሲለምን ቆይ እነሱ ሲመጡ አንድ ነገር እንደሚቀበል ወደ እነሱ ተመለከተ። ምን እንዳሉት ታውቃላችሁ? እየተመለከተ ነው እሱ ፍራንክ ነው የሚጠብቀው። ቼላያስ እጃችሁን ከፍ አድርጉ። ያልጠበቃችሁት ክብር ያገኛቸዋል ከዛሬ በኋላ። ፍራንክ ነው የሚጠብቀው። ትኩር ብለህ ወደኛ ተመልከታሉ። ብርና ወርቅ የለንም፣ ያለን ይሄን እንሰጣለን። ኢየሱስ ትኩረት ይፈልጋል። ፍራንክ ትኩረት ላይ ይፈልግ ይችላል። አንዴ አይተህ ዞር ልትል ትችላለህ። የጌታን መለኮታዊ ነገር መቀበል ግን ትኩረት ስለሚጠብቅ ወደ ግራም ወደ ቀኝም ሳትል ተመልከታለሁ። ቅባት የሚመጣው ትኩረትሽን ስትመልሺ ነው። በባጣ ቆይኛ ይመጣል። የቆረጡ ሰዎች ላይ ነው ይመጣው። አሜን ነው። አንዳንድ ሰው ፕላን ኤ ፕላን ቢ ያስቀምጣል። የማይቀባው ሰው ለምን እንደሆነ ንገራችሁ? ፕላን ስለሚያስቀምጥ ቢገለኝም ቢያኖረኝም ብሏል አሉ አንዱ ነብይ። አንድ ቀን እኔም ጠርሙስ የሚሪንዳ ጠርሙስ ሰብሬያለሁ። አሜን ነው። ዘንድሮ አላሉ ጁሱን እንደዚህ አድርገው ወይ ይረዳኛል ወይ ይገለኛል ብሎ አሉ። ጁሱን ቷ አድርጎ ወረወረዋል። ዩሲ ወይ ይረዳኛል ወይ ይገለኛል። ይሄ ውሳኔ ነው። እስኪ እንዲበሉ ወይ ይረዳኛል ወይ ይረዳኛል በሉ። ኢየሱስ ጌታ ነው። አሜን አሜን ነው ወይ? ዘንድሮ ቀባለው በሉ። ጎን ያለው ነው ይረዳኛል
ይቀባኛል፣ ያግዘኛል፣ ይፈጽምልኛል። እስኪ ጥሩ ነገር ተናገሩ ጎናችሁ ላለው ሰው። አያችሁ ስትወስኑ ነው። ፕላን ቢ አያስፈልግም። ለአኖይንቲንግ ትኩረት ይፈልጋል። አኖይንቲንግ ባላሳካች። ሁለተኛ ነገር እንግሊዝ ካልሆነልኝ ጀርመን ሄዳለሁ፣ ጀርመን ካልሆነልኝ አሜሪካ፣ አሜሪካ ካልሆነልኝ ሱሉልታ አይባልም። አማቲያ ዳሽ ካልሆነልኝ የለም ይሄ ነው የሚሆንልኝ። የሚወርሰው እንደዚህ ያለ ሰው ነው። እስኪ እንዲህ በሉ፣ ትኩረት ሰጣለሁ መቀበል ይሆንልኛል በሉ እስኪ። አያችሁ ፕላን ቢን ካላጠፋችሁ እምነታችሁ ልክ አይደለም፣ ተሰናክላችኋል ከእምነት። ትኩር ብለህ ተመልከት። ይሄ የምትወስደው አለው እኔን ትኩር ብለህ ከተመለከትክ ነው። ከኔ መነሳት የለብህም አይናል። ኦሬዲ እኮ ሂ ኢዝ ኮኔክትድ፣ ተነክቷል። ምን መጎናጸፊያ ጥሎበታል። እዩን ለንግስና በፈለገው ጊዜ፣ አዛይልም በቀባ ጊዜ እሱን ደግሞ ምንድነው ያደረገበት? መጎናጸፊያው ነው ሲጥልበት በሬዎቹን ጥሎ ነው የተከተለው። ያለውን ጥሎ ነው የተከተለው። ኦሬዲ ተነክቷል። አሁን የሚያስፈልገው አኖይንቲንግ ነው። አኖይንቲንግ ዝም ብሎ አይመጣም። ትኩረት ይጠይቃል። እንዲህ በሉ፣ ትኩረቴን አነሳለሁ በሉ። ከምድራዊ ነገር አነሳለሁ በሉ። ዋናው ላይ አደርጋለሁ በሉ። የሌሊት ጸሎቴን እመልሳለሁ በሉ። በአማርኛ አሜን ነው ወይ? የቀን ጸሎቴ ይመለሳል በሉ። በቃ ትኩረት እኮ ጸሎት ነው። በኢየሩሳሌም አይደል የጠበቁት? መጠበቂያው ስፍራ መሄድ ነው። አንዳንድ ሰው ቸርች ራሱ መሄድ ያስጠላዋል። ጾም ጸሎት መሄድ ያስጠላዋል። እንዴ ብሎ ይባርክሽ፣ እንዴ ብሎ ይምጣው በበረከት ወደ አንተ። ከዛስ የፈውስ አገልግሎት ላይ መከራ ያበላል። ልክ የሆነ ችግር ሲመጣ ነው ቸርች ኖ በጉብዝና ወራት የሚለው በምትችል ጊዜ ማለት ነው። ጎናቸው ነው በጉብዝና ወራት በሉት። በጉብዝና ሲባል ወጣትነት ብቻ አይደለም፣ በምትችል ሰዓት በቃ በቁጭ ከምትል ቸርች ሄደ ለምን አትጸልይ? ጾም ጸሎት ለምን አትጸልይ? ዝማሬ ለምን አትሰማ? ፓራዶሽ ይባና ኳስ ለማየት ችግር የለውም፣ ለመጸለይስ እንዴ ብሎ ፌቨር ይምጣ። ታዲያ ፌቨር የሚመጣው ትኩረት። እስኪ ትኩረት በሉ። ይችን ጨርሻለሁ። ትኩረት በሉ እስኪ ባካችሁ። ትኩረቴ ይመለሳል እቀባለሁ በሉ። አይታችኋል? ዮርዳኖስን ተሻግረዋል። ሲመለስ አኖይንቲንግ ያስፈልገዋል። ከሌለውስ ጥሎት ከሄደስ ይሄ ሰው ጉድ ሊሆን ነው። እንዲህ ያለ እጥፍ ባንተ ላይ ያለው ወደ እኔ ይምጣ። አሁን እንኳን ተስፋ አለኝ። እኔ ትኩር ብለህ ከተመለከትክ ስወሰድ ይሆንልሃል። ትኩረት ቅባት ላይ ትኩረት፣ ጸሎት ላይ ትኩረት፣ ቃሉ ላይ ትኩረት፣ አምልኮ ላይ ትኩረት፣ የእግዚአብሔር ሰዎችን ኮኔክት ለማድረግ ትኩረት። ዛሬ እግዚአብሔር ሰዎችን ማቅለል ነው እንጂ ኮኔክት ማድረግ፣ መጸለይ፣ መቀበል የሰውን ጸጋ በጣም የተናቀበት። እንዴ ብለህ ትቀባለህ ታዲያ? የቆዩትን በመስደብ የአሁኖቹ ከፍ ለማለት ይሞክራሉ። የድሮቹ ደግሞ ቁጭት ስላለ የአሁኖቹን ለመፈንከት ይፈልጋሉ። የመፈንከት መንፈስ የተገለበጠ ይሁን። ምን ነው የተገለበጠ ይሁን። እንደዚህ ሲል ደግሞ ፌኮቹን አሜን ነው ወይ በሉ እስኪ አንዴ። እነሱ ናቸው መንገድ የዘጉት እኮ። እስኪ አንዴ በሉ አንዴ። ግድ የላቸው የሚሆን ነገር አለ። ዝም ብዬ እኔ በእምነት ነው የምናገር። ጥርግ ያደርጋቸዋል። ይጠርጋል፣ ይነቅላል። እግዚአብሔር ያጸዳል። ቤቱም ድሮ ነው የሚባለው። ያጸዳል ሲል ባዕድ አሰራርን ነው ባይዘይ፣ የጨለማ አሰራርን ነው ቤተክርስቲያን ውስጥ ሰርጎ የገባን ነው እንጂ ልጆቹን አይደለም የሚያጸዳው። አንዳንድ ሰው እኮ የሆነ ነገር እቺን ብሎ ክርስቲያን ይነቅላታል። አይነቅላትም፣ ግድ የለም በምሕረቱ ተሸክሞ ያደርሳታል። አይነቅላትም። ባዕድ አሰራርን ነው የሚነቅለው። ጨለማን ኢየሱስን የሚሰውረውን ነው የሚነቅለው ከስሩ ኢየሱስ የሌለበትን ክራይስት የሌለበትን ጥንቆላን ነው የሚሰብረው። ጥንቆላን በሉ እስኪ ጨከን ብላችሁ። አይገባም ነገሩ። አሁን እኮ ለብቻዬ ነው የሚገባኝ። እስኪ ይሰበራል በሉና ጮህ አንዴ። ይቀባኛል፣ ይሰብረዋል በኔ በሉ እስኪ። ስለዚህ ዛሬ ለአኖይንቲንግ ነው የምጸልየው። ደጅ የተዘጋባችሁ ይሄው አኖይንቲንግ ይከፍተዋል። የታመማችሁ ይሄው አኖይንቲንግ ይፈውሳችኋል። ዋዲያ ካታባራባሽ ልናመልክ እኮ ነው። ከፍ አድርጉና ይሰበራል። ጥቂት ደቂቃ ፕራጋታ ላባሽ ሻዲላ ባራባስ ተናገሩ። ይሰበራል። ቅባት ያገኘኛል፣ ኃይል ያገኘኛል፣ ሞገስ ያገኘኛል። ትኩር ብሎ እየተመለከተ ወደቀበት። እጥፍ ወደቀበት። በጣም የሚገርመው እጥፍ መውደቁ አይደለም፣ ከፍሎ ተመለሰ። አሜን በሉ እንጂ። አያችሁ አኖይንቲንግ ሲመጣ ከፍሎ ተመለሰ። ክፍል አድርጎ ተመለሰ። የተዘጋው ብቻውን ቢሆን ይችላል ያለ ቅባት። እኔ እነግራቸዋለሁ ዘንድሮንስ አልችለውም ያልሽውን ጉዳይ ያልከውን ጉዳይ የሚያሻግር ቅባት ያገኛል። ከባድ ነው ያልሽውን ጉዳይ የሚያስችልና የሚያቀል ቅባት ያገኛቸዋል። ሳታውቁ የሚያሻግር ቅባት ያገኛቸዋል። ወደ ነገራችሁ የሚያደርስ ቅባት ያገኛቸዋል። ወደ ክብራችሁ የሚያደርሳችሁ ቅባት ያገኛቸዋል። ወላ ካታርባት ሳቢና ማስ እስኪ ያደርሰኛል ያገኘኛል በሉ። አያችሁ
ያ ብቻ አይደለም ደብል ፖርሽን ስለነበረ ደብል ተአምራት ነው የሆነው። አይ ቲንክ 7 ተአምራት ነው አይደል? የሱ 14 ነው የሆነው። የኤልያስ የኤልሳ ደብል ተአምራት ነው የሆነው። ደብል ፖርሽን ሲያገኝ ደብል ቅባት ነው የሚሆነው። እኔ የኢየሱስ ደብል ነው የሚያገኝ። የሰናፍጭ ቅንጣት ያህል እምነት ቢኖራቸው ይህን ተራራ ተነቅለ ወደ ባህር ተወርወር ብትል፣ ሰናፍጭ ታይኒ በጣም ትንሽ ነገር ናት። ትንሽ እምነት ጎሎን ነው የምንታገለው ለላይፍ። አንዳንድ ሰው በእምነቱ ነው የሚኖረው። ሁሌ ስለ እምነት እናገራለን። ዛሬ ለቅባት አምናለሁ የሚል እጁን ያነሳል። እኔ እዚህ ግድ ያገኝሽ ብያለሁ። በተኛህበት ይውደቅብህ። መኪና እየነዳ ይውደቅብሽ። በትራንስፖርት እየሄድክ እየጸለይክ ይውደቅባችሁ በላያችሁ ላይ። የሆነ ክብር ግን ያገኛችሁ። ካላችሁበት አጥር ያውጣችሁ። ካላችሁበት እስራት ያውጣችሁ። ካላችሁበት ሊሚቴሽን ያውጣችሁ። ካላችሁበት ጥያቄ ያውጣችሁ። የሆነ እግዚአብሔር ቅባት ይውደቅባችሁ በኢየሱስ። የሚፈታችሁ ሰዎች አላችሁ። እየተመለከ ጸልይላችኋለሁ። 2 ሰው ያለው አይገርም? እጃችሁን ዘርጉ። ማየት ልማዴ ስለሆነ ይቅርታ። ቸኪ ዳሃራ ባሐሲያ ቬንታ ቦልቤንታር ቢሳቪዳ ባራባስ እጁ ያገኘኛል፣ እጁ ይፈታኛል በሉ እስኪ። እጃችሁን ከፋርኩ። እጁ ያገኘኛል፣ እጁ ይፈታኛል በሉ። ሁሉ ይነሳል ከመቀመጫው። ዳላባስ ፓራዲያባስ አንድ ጸሎት ጸልዬ ወደ አምልኮ ቀጥታ ነው የምንገባው። ጄላ ሐሲያ ከፍ እጃችሁን። እጁ እንዲያስመልጠው የሚፈልግ ሰው አይኑን ይጨፍና እጁን ያንሳ። ሊዳ